እማዬ ባቀረብሽልኝ ሀሳብ ተስማምቻለሁ። ማለት ስጦታን ከዚህ ቤት አስወጥቼ ዳዊትን የራሴ ማድረግ እፈልጋለሁ። እንዴት? ይህንን ነገር ሳስብ በደንብ አሰላስዬበት ነው የወሰንኩት። ሰዓት ልጅቷ ጥሩ ሰው አትመስለኝም። ሲቀጥል ደግሞ ዳዊትም እኔ ላይ ትኩረት እንዲያደርግ እፈልጋለሁ። ስለዚህ በሀሳብሽ ተስማማሁ። ጥሩ ነበር እቺ ልጄ። እሺ በቃ እማዬ ቁርስ እንብላ አይደለ? በጣም ግን ራስሽ እንዳትጎጂ እየተናደድሽ አታስቢ። ለእኔ አታስቢ። ቁርስ ልሰራ ነበር የተነሳሁት። በጠዋቱ ተያይዘሻል። ቁርስ ለመስራት እኮ በጠዋት መነሳት ያስፈልጋል። አንቺ ደግሞ በጣም አርፍደሻል። ቤታችን እንደዚህ ነው የለመድነው ብዬ እኮ ነው። ማለት ጭራሽ እሱ ከተነሳ በኋላ ነው ቁርስ የምትሰሪለት? አዎ አብዛኛውን ጊዜ አብረን ነው የምንሰራው። ምን ጭራሽ ኩሽና እንዲገባም ፈቅደሽለታል? ምን ችግር አለው? የወንድ ልጅ ክብሩ አጥቷል በይኛ። ቆይ እሱ ወንድ አይደል እንዴ? ምን ያርመጠምጠዋል? አንቺስ ብትሆኚ ሴት አይደለሽ? እንዴት ኩሽና እንዲገባ ትፈቅጂለታለሽ? ወንድ ልጅ ኩሽና ይግባ የሚባለው እኮ ድሮ የቀረ የድሮ አስተሳሰብ ነው። እንደውም አብዛኛውን ጊዜ እሱ ነው ቀድሞ ተነስቶ ቁርስ የሚሰራው። ጭራሽ እሱ ከተነሳ በኋላ ነው ቁርስ የምትሰሪለት? ክብር ማለት እኮ ተሳስቦና ተከባብሮ መኖር ነው። ለነገሩ ሳይስ አንቺ ምንም የሴት ወግ የለሽም ከመኳኳል ውጭ። ምን ነው ፊትሽን ጣልሽው? ያቺ አናዳኝ ነው። ማናት ደግሞ ያቺ? የዳዊት ሚስት ተብዬዋ ማሚ። ጭራሽ ብላ ብላ እኮ ሰደበችኝ። ምን ብላ ሰደበች? አስተሳሰብሽ የድሮ ነው ተለወጪ ብላ አልናቀችኝ መሰለሽ? እሰይ እኔ ስነግርሽ አልሰማ ብለሽ አየሽ አይደለ? ራሷ መታሰደበች አይደል? ከኋላ የመጣ አይና ወጣ ይልሻል። እንደዚህ ነው። እሺ በገዛ ቤትሽ ስትሰድብሽ ምን አልሻት? ቆይ ዝም በያት። የማደርገውን ነገር ደግሞ እኔ ያውቃለሁ። ትጠብቅ። ምን ቤዛ እንዴ? እንደዚህማ አትንቀኝም። ቁርስ ልስራ ብለሽ ነበር እንዴ? ሀሳብሽን ቀይርሽ? አይ ቤዛ ሰርታለች። ስነግርሽ እኮ አልሰማልሽ። እዚህ ቤት እንደኛ ቤት አይደለም፣ በሌሊት ነው የሚነሱት። አዎ አዲስ ስለሆንኩኝ እኮ ነው። አስተካክላለሁ። በቃ እሺ፣ እኔ ሳሎን እንሂድና ቁርስ እንብላ። አንቺ ተመልሰሽ ተኛለሽ፣ እኔ ደግሞ ወደ ስራ እሄዳለሁ። እሺ። ሄሎ አለቃ፣ ጥሩ ዜና እንኳን የለኝም አለቃ። ቤት ቀይረዋል፣ ማንም የለም አለቃ። አያስቡ አለቃ፣ ስራዬን መጨረስ አይቀርም። እሺ አለቃ። ለመሆኑ ስራሽ ምንድን ነው? ለጊዜው እንኳን ስራ አቁሜያለሁኝ፣ ግን ያው በቅርቡ መጀመሪያ አይቀርም። እንዴት ያለች ጎበዝ ማርኬተር መሰለች ብታያት። እስኪ አያታለሁ። በቃ እኔ ልጅ፣ እናንተ ተጫወቱ። ራስህን ጠብቅ እሺ። የተፈጠረ አዲስ ነገር ካለ ደግሞ አሳውቀኝ። እሺ፣ አትጨነቂ። አንቺ ዘና በይ። ይኸው ቤተሰቦቻችን አሉ። አሁን አልጨነቅም፣ ብቻሽን አትሆኝ። ችግር የለውም፣ እኔ ራሴን እጠብቃለሁ። እሺ። እኔ የምለው ውጭ ሀገር ነው እንዴ የምትሄደው? ምንድን ነው እንደዚህ መባባት አበዛችሁ? በልቻው በቃ እኔ ልሂድ። ተጫዎች እንጂ በዚህ ምን ነው ዝም አልሽ? የሚያጫውተኝ ነገር የለም ብዬ ነው። እንላርክ። ምን ነው እኛ አጫዋች አይደለንም እንዴ? ባይሆን ቡና ይፈላና በደንብ እናውራ አይሻልም እንዴ? በዚህ ጠዋት ቡና ሊፈላ ነው? እኛ ጋር እንግዲህ ሙሉ ቀንም ሊፈላ ይችላል። እኔ ግን ምሳ ሰዓት ማፍላት ነው ደስ የሚለኝ። አይ እኛ እንኳን ለቡና የተወሰነ ሰዓት የለንም። በፈለግን ሰዓት እናፈላለን፣ እንጠጣለን አይደል እንዴ? እሺ አሁን ትጠጫለሽ ወይስ አትጠጪም? እሺ በቃ ችግር የለውም፣ ጠጣለሁ። ደስ ይበላችሁ። እኛ ደስ ይለን እንኳን አይደለም፣ ፍላጎትሽ ከሆነ ብቻ ነው።
ያለ ፍላጎትሽ አናስገድድም። እሺ እጠጣለሁ። መጣሁ። ምን እየሰራ ነው? አለቃ የአጋጣሚ ጉዳይ እኮ ነው። አይመስለኝም። እንዴት አለቃ? የማገልገል አቅምን አሟጤ ጨረስክ ይመስለኛል። ከዚህ በኋላ እንዴት ልትሰራ ነው? ድካም ይታይብሃል። እንደዛ አይደለም እኮ አለቃ። ይሄው እያየው እኮ ነው። ስራዎች በጠቅላላ እየተበላሹብህ ነው። አጋጣሚ ነው። ግቢው አካባቢ ማንም አላየህም አይደል? አይ ማንም አላየኝም። ራሴን ሸፍኜ ነበር። ምንም አይነት ማስረጃ አልተውክም? አዎ አለቃ፣ ማንም አላየኝም። ስህተት ካለ ግን በራስህ ፈረድክ። አታስብ አለቃ፣ ራሴ እቀጣለሁ። ዛሬ መገላገል የነበረብን ሰው ነው እድሜ የጨመርክለት። ቀጣይ ግን እድል አልሰጠውም። እኔም እድል አልሰጥም። አልገባኝም። ከዚህ ሰፈር የትም እንዳትሄድ፣ አርፈ እቤት ቁጭ በል። ግን እኮ አለቃ። ቅሬታ አልፈልግም። የትም እንዳትሄድ አልኩ። ቆይ ውጭ ያሉትንስ ልጆች በስልክ ተቆጣጠር። እሺ ካልኩ ዝንፍ ትልና ቅጣቱ የከፋ ነው የሚሆነው። እሺ አለቃ፣ የትም አልሄድም፣ ቤት ሆናለሁ። እኔ ሄጄ ያበላሸኸውን አስተካክላለሁ። ይቅርታ አለቃ። እሱን እንደ ሰራው ጥፋት ታይቶ ይቅርታ ሊደረግልም ላይደረግልም ይችላል። እንኳን በሰላም ተመለስክ። ምን ማለት ነው? ወደ ጉድጓድ እየሰመጥክ ነበር። ከማን ነው የምትደበቀው? ብዙ ነፍስ እንዳለ ሰማው። ኦፍኮርስ 9 ነው ያለኝ። 2ቱን ተጠቅሜው ያለው 7 ይቀረኛል። በደንብ መጠንቀቅ አለብህ። ምኑን ነው የምትጠነቀቀው? ዝም ብለህ ነፍሶችህን አታጋልጣቸው። አንድ ሲቀር ይቆጭሃል። ለምክሩ አመሰግናለሁ። ምንም አይደለም። ሌላ ስፈልግ ትመጣና ትመክረኛለህ። በማንኛውም ሰዓት ዝግጁ ነኝ። እመጣለሁ። ፈልገህ ነበር አሉ። አዎ። ምን ነው ስጠፋ በጣም እናፍቅሃለሁ አይደል? አሳ ጎርጓሪ ዘንዶ ይወጣል ይባላል። ታዲያ ይሄ ተረት ከኔ ጋር ምን ያገናኘዋል? ከአንተ ጋር ሳይሆን ከኔ ጋር ነው የሚገናኘው። እስኪ አስረዳኝ። ስለ አንተ ለማወቅ ማጣራት አደረኩ። ከዛ ብዙ ነገር አወቅኩ። ሀብትህን፣ ድርጅትህን፣ የወንጀል ፋይሎችህን ጭምር። እና ምን ስጎረጉር ዘንዶን አወጣሁት። ምን አይነት ዘንዶ? ሰካራም ነው። የድሃ ቤት ውስጥ ነው የሚኖረው። ለመደበቅ ሲል ነው እዛ የሚሄደው። ይህንን አሉኝ። በጣም የሚገርም ዘንዶ ነው አይደል? በጣም ይገርማል። ሁሉን የማድረግ አቅም ያለው ዘንዶ እንዴት እንደ ፈሪ ለሱ የማይመጥን መደበቂያ ያዘጋጃል። ጉድጓድ ስር ማን አስገባህ አንተን? አሳ ፈልጌ የመጎርጎሬ ነው። ሊውጥህ እንደሚችል ማሰብ ነበረብህ። እንደ ልቡ ለመዞር አይመቸውም። ዘንዶ እኮ በጣም ብልሃተኛ ነው። ይሄንን አታውቅም እንዴ? አያቴ ምን ብሎ እንደመከረኝ ልንገርህ። ንገረኝ። ዘንዶ የሚኖርበት አካባቢ ስትሄድ ስለት ያለው ነገር መያዝ አትርሳ፣ በህይወት ለመትረፍ ይረዳሃል ይለኝ ነበር። ከዋጠ በኋላ ምን ጥቅም አለው? ተፈጥሮ ሆኖ እንደዋጣ አይፈጭም። ስለዚህ ሆዱን በትኜ ለመውጣት የግድ ቢላ ያስፈልገኛል። አሁን ገባህ? በጣም ቆንጆ ቡና ነው። እንዲህ አይነት ቡና እኛ ጋር ብቻ ነው የምታገኘው። እኔ ራሱ እንደዚህ ቆንጆ ቡና ከጠጣሁኝ ትንሽ ቆየው። ምን ነው ቤታችሁ ውስጥ ቡና አታፈይም እንዴ? ያው ብዙም ጊዜ ስለማይኖርም ቡና አላፈላም። እንዲሁ ከአማረኝ ደግሞ በማሽን አፍልቼ ነው እንጂ የምጠጣው። እንደዚህ በጀበና ምናምን ካፈላው በጣም ቆየው። አሀ ብዙ ሴትነቶችሽን ረስተሻቸዋል ማለት ነው። እንደዛ ሳይሆን ቤት ስለማንቀመጥ እኮ ነው። ምን ነው ስራ የለኝም ብለሻል። በምንድን ነው ታዲያ ጊዜ የምታጭው? ያው የግል ስራዎቼ ላይ ትንሽ ትኩረት አድርጋለሁኝ። በዛ ላይ ደግሞ ማንም በሌለበት ብቻዬን ብዙም ደስ አይልም እኮ። ችግር የለውም። አሁን እኛ ጋር ታፈያለሽ። ማምዬ ሰማሽልኝ አይደል? እንዴት እንደሚያናግራት እየሰማኋት እኮ ነው። እኔ እኮ በጣም የሚገርመኝ በእያንዳንዱ ንግግሯ መሀል እኛን ኋላ ቀር ለማድረግ ነው የምትሞክረው። ልጅቷማ የሆነ የተደበቀ ነገር አላት። እንዴት እንዴ? አታስተውያትም እንዴ? አንዴ ስራ ፈትነኝ አለች፣ አንዴ ደግሞ በራሴ ጉዳይ ቢዚ ሆኛለሁ እያለች ነው። በምን ጉዳይ ነው ቢዚ ሆነችው? ማጣራት የለብንም? ልክ ነሽ ማምዬ፣ ሁሉ ነገሯ ግራ ግብት ነው የሚለው። አዎ፣ ቆይ የህይወት መንገዷ ይታይላታል።
እስቲ አንቺ ምን ታውቂና ነው? ማሚዬ ምንድን ነው? ምን ታየሽ? በጣም የሚገርም ነገር ነው። በዙሪያዋ የሆነ የሞት መንፈስ ነው የሚዞራት። እና ያጠቃታል? ምን አውቄ ብለሽ ነው? እንዲሁ እየተሽከረከረ ነው። ወይኔ ለዳዊትም ጦስ እንዳትሆንበት። ለሀጣን ይመጣ ለጻድቃን ይደርሳል እኮ ነው የሚባለው። እንደዛማ አይሆንም። እና እሺ ቆይ ምንድን ነው? የሆነ ነገርማ ማድረግ አለብን። ማሚዬ አርጊ የምትይኝ ሁሉንም ነገር አደርጋለሁ። አንቺ ብቻ ንገሪኝ። እስኪ ተረጋጊ። ቆይ በነገራችን ላይ ስለ አንተ ብዙ ነገር አውቄያለሁ። ለምሳሌ ስለ ወንጀሎች ማስረጃ አለ? አዎ። ታዲያ ጓደኛ ፖሊስ አይደል እንዴ? ለእሱ አሰጠው? ይሄን ያህል ቀሽም አይደለሁም። ምን ማለት ነው? ዋናው ዳኛ በእጅህ እንደሆነ አውቃለሁ። ለምን ለፋለሁ? ይዘው ልትቀመጥ ነው እንዴ ታዲያ የምታሰባስበው? አይደለም፣ አንተን ስገልህ ነፃ የምወጣበት። እንዴት? አንተ በልጁ ነው ያዝከው፣ እኔ ደግሞ እሱን ለአንተ ባደላበት ኬዝ ይዘዋለሁ። በዛ ነፃ እወጣለሁ ማለት ነው። እኔንም እሱንም ካንተ ገላግላለሁ። ቆንጆ እቅድ ነው። አይሳካልህም እንጂ። በነገራችን ላይ በቅርቡ ደግሞ ሌላ አዲስ ነገር አገኛለሁ። ያኔ አጠገቤ እንዳትደርስ የሚያደርግህን ማስረጃ ይዛለሁ። እንድታገኘው ምኞቴ ነው። አታስብ፣ አገኘዋለሁ። እጠብቅሃለሁ። ሌላው ያልነገርኩ ቁማር ቤት መንግስት ደርሶበት ታሽጓል። ስለምን ቤት ነው የምታወራው? አቤት። ምን? እሺ በቃ መጣሁ አልኳችሁ አይደል እንዴ? እንዲህማ በጣም አትናደድ። እንድጨክን እያስገደድከኝ ነው። እስካሁን አልጨከንክም እንዴ? መጨከን እንዴት እንደሆነ አሳይሃለሁ። በጨከንክ ቁጥር እኔም ይበልጥ ጨክናለሁ። የማን እንደሚብስ እናያለን። ምንም የሚያስጨንቅ ነገር የለም። ሁሉም ሰላም ነው። እዛ የሚያደርስ ነገር የለም። ዝም ብለሽ እኮ ነው የምትጨነቂው። አታስቢ ውዴ፣ ምንም አልሆንም። ግርማ ላገኘው ወጥቼ ነው። ይኸው ደወልኩ እኮ። እሺ የኔ ሚስት አፈቅርሻለሁ። በቃቸው። እሺ መልካም ቀን። ቆይ ማን ነው እየነገረው ያለው? ማን አባቱ ነው እየሰለለኝ ያለው? አለቃ እባክህ ተረጋጋ። ዋሻውን ከኔ እናንተ ውጪ ማንም አያውቀው። እንዴ አለቃ እየጠረጠርከኝ ነው እንዴ? መቼስ እኔ እንዳልነገርኩት አውቃለሁ። እኔ ልገለው የምፈልገው ሰው እኮ ነው። እንዴት ልነግረው እችላለሁ? እና ማን? አንድ ሰው ግን የምጠረጥረዋል። ማን ነው እሱ? ምናልባት ኤልሳ። እሷ አታውቀውም። አይ ምናልባት ሰክረ ነግራት ከሆነ እኮ ብዬ ነው አለቃ። እኔ እሷን ምንም ስለማላምናት ከአንድ ብርጭቆ በላይ ከእሷ ጋር ጠጥቼ አላውቅም። በጣም ነው የምጠነቀቃት። ግን እኮ የተወሰኑ ፋይሎች ይዛ አግኝተናታል። እነሱንም በእኔ ቸልተኝነት ነው ያገኛቸው። ታዲያ እሷ ካላወቀች ማን ሊያውቅ ይችላል? አላውቅም። ቆይ ስጦታ ታውቃለች እንዴ? እሷ ከስሜና ከሬስቶራንቱ ውጪ ምንም አታውቅም። ስለዚህ አለቃ አንድ ነገር ፍቀድልኝ። ምን? ልሂድ። ብዙ ማስተካከላቸው ነገሮች አሉ። እሺ ውጣ በቃ። መቼስ ከአንተ ውጪ ማምነው ሰው የለም። አመሰግናለሁ አለቃ። የተበላሸውን ነገር በፍጥነት እንድታስተካክለው ፈልጋለሁ። አታስብ፣ ጥሩ ነገር ይዤ ልክመጣለሁ። ዘካርያስ
ሳይሰማ መስከረም አይጠባ አሉ። ምን ሆንሽ ቤዛ? ማሚዬ ልጅቷ ትልቅ ችግር ውስጥ ናት። ዳዊትንም ችግር ውስጥ ልከተው ነው። ምንድን ነው የምታወሪው? ቅድም ስልክ ስታወራ ሰምቻት ነበር። ምን ሰማሽ? በእኔ ምክንያት ይገልሃል፣ ሰውየው በጣም ጨካኝ ነው እያለች ስታወራ ነበር። ወይኔ እና ዳዊትን ለሞት አሳልፈን ልንሰጠው ነው እንዴ? እንደዛማ አናደርግም። ወይ ጉድ! እሷ ላይ ያንዣበበው የሞት ጥላ ለዳዊት ሊሆን ነው ማለት ነው። እሺ ቆይ ማሚዬ አሁን ምን እናድርግ? እችን ልጅ መንቅረን ከዚህ ቤት ማውጣት አለብን። አዎ እንደዛ እናደርጋለን። መጀመሪያም እኮ ስትይኝ አልሰማ ያልኩት እኔ ነኝ። አሁን ግን በሀሳብሽ ተስማምቻለሁ። ወይ ጉድ! ወይ ጉድ! ወይኔ ያደራ ልጄ። አትጨነቂ ማሚዬ። እንዲሁ ሳያት እኮ አላማረችኝም በእናትሽ። አሁን ልብ ያርፎልኛል። ምንም ቢሆን አጠገብ ብሆን ነው የሚሻለኝ። እኔም እኮ እንዳልጨነቅ ብዬ ነው እዛ እንድትሆኝ ያደረኩት እንጂ አጠገቤ ስትሆኝ እኮ እኔም ህይወቴ ይስተካከላል። አሁን እግዚአብሔር ይመስገን ሁሉም ነገር ሰላም ሆኗል። ግን አልተናደድሽብኝማ? እዛ ስደርስና እየጮኩኝ ገብቼ ሳያት ብታይ እንዴት እንደተናገጥኩኝ። ምን አሉሽ ታዲያ? በጥይት ስለተመታች የማለቅስ ነው የመሰላቸው። ግድ እንደዛ መሆን ነበረበት። የሚከታተሉን ብዙ ሰዎች ስለነበሩ እውነት መሆኑን ማመን ነበረባቸው። ቆይ ግን ኤልሳ ራሱ ምን አይነት ሰው ነች? በራሷ ላይ የምታማርተው? ምንም እኮ ከነገሮች የምትማር ሰው አይደለችም። ግድ ሆነብንና ነው። ብቻ ደስ የሚል ጊዜ አሳለፍን። ደስ ስላለች ደስ ብሎኛል። ውቤት ግን የቅርብ ዘመድ ናት? ከእናቴ አደራ የተቀበለችው እሷ ናት። እናት ግን ታውቃታለህ እንዴ? አላስታውሳትም። ህፃን እያለሁ ነበር ለማደጎ የሰጠች። ከዛ በኋላ ልትሞት አካባቢ መታ ነበር። ግን ምንም አይነት የእናትነት ስሜት አልተሰማኝ። የእናቷ አደራ አለብኝ ስትለኝ እኮ የቅርብ ዘመድ መሰለኝ። ጓደኛዋ ነበረች። ግን ለምን ጠየቅሽኝ? ድንገት ብዙ ነገር ስጠይቀኝ ቀባጠርኩኝ። ምን አልሻት? በፍቅር 3 አመት እንደቆየን ከዛ ደግሞ በቅርቡ እንደተጋባንና ከጓደኞቻችን ጋር ሰርግ እንዳደረግን ነገርኳት። ጥሩ ነው። ፎቶዎቹን አሳየኛል አለችኝ መሰለ። ምን አልሻት? ቤታችን ተቃጥሎ ነበርና ያን ተቃጠል አልኳት። ጥሩ ምክንያት ነው የሰጠሻት። በደንብ ታውቃታላችሁ ግን? አይ ገና ነው። የእኛን ነገር ለኛው እሺ ውዴ። እሺ ሁሉም አይወራም ይባላል። ጥያቄ ከበዛችብኝ ደግሞ እኔ ምንም እንደማላውቅ ነግሬ ተጋዋለሁ። እንደሱም ጥሩ ነው። ምን አስጨንቀኝ ታዲያ? በነገራችን ላይ አንዳንዴ እንደ ጠንቋይም ያደርጋታል። ድንገት ለየት ያለ ነገር ካየሽ አምልጭ። የምሬን እኮ ነው። እንዴት አደርሽ ቤሲ? ደህና ነው። በእነሱ ቤት እኮ ሊያስደነግጡ እየፈለጉ ነው። አልተሳካላቸውም እንጂ ግን የተጠነቀቅ መሆን አለበት። አታስቢ። ለአንቺም ለራሴም ስለ ራሴን እጠብቃለሁ። እኔ የምልህ ልደውልለት እንዴ? ከዛስ? ትንሽ ግራ ላጋባ። እሺ ደውይለት። ሄሎ ሄሎ፣ ዘኪ ስመጣ እደውላለሁ ስላልኩ እኮ ቃሌን ልጠብቅ ብዬ ነው። አዎ መጣሁ። ምን አማራጭ አላቸው ብለህ ነው? ተጽናንተዋል። አሜን አሜን። ደህና ነኝ። አመሰግናለሁ። ትናንት እኮ ከዳዊት ጋር ምሳ እየበላችሁ እንደነበር ሲነግረኝ እንዴት ደስ እንዳለኝ። ግን ያው እኔን ሳጠሩኝ ሆነ እንጂ ግን ደስ ብሎኛል። እኮ በጣም ጥሩ ነው ያደረጋችሁት። በቃ ከዳዊት ጋር ተነጋግረን አሳውቃለሁ። ሰላም አል በቃ ሰማዋ ድምፁ ደንግጧል አይደል?
መጥፎ ነገር ላለመናገር እየተጠነቀቀ ነበር። እስኪ ደግሞ ነገ የሚያደርገውን እናያለን። እኔ የምልህ ዛሬ ምጣ ደስ ይለኛል። ሄሎ፣ ደርሶኛል። በጣም ምርጥ ነገር ነው። በደንብ ይጠቅመኛል እንጂ። ትክክል ነህ። ሌላ ነገር ካስፈለገኝ ማስቸገር አይቀርም። አታስብ፣ ማንም አያውቅም። ለራሴ ስል ነው የምጠብቅ። አመሰግናለሁ። እሺ፣ አሳውቅሃለሁ። ሰላም ዋል። በጣም የሚገርም ነው። የምራችሁን ነው ግን? እኔም ሳይ ድንግጥ ነው ያልኩት። ይሄ አባት ዳለ ልጅ አሉ። ማንም ግን አያውቅም። ቆይ ግን እስካሁን እንዴት ሊደብቅ ቻለ? እንዴ ሰው ካወቀማ ጠላቶቹ ያስቸግሩታል። እና ዘካርያስ 2 ልጆች አሉት። አይገርምም? በጣም። የልጆቹ እናት ግን የት ናት? ይሄ ነገር ግን በጣም የሚያጓጓ የሆነ ነው። እሱን ደግሞ ማጣራ ይሆናል። ስለዚህ አሁን እንደፈለግኩ አሳቅቀዋለሁ። ለእኔ ግን እኮ ሰላም እንደፈጠራችሁ ነው የነገራችሁኝ። ምንም የማውቀው ነገር የለም። አንቺማ ምን ታውቂያለሽ? ጓደኛሽን ቀብረሽ ሀዘን ላይ ያለሽው ምን ተብሎ ይነገርሻል? ምንም። የምር ግን የነገርከኝ ነገር በጣም ገርሞኛል። ትንሿ ልጅ ታማሚ መሆኗ ደግሞ በጣም ያሳዝናል። የኔ ምስኪን በማታውቀው ነገር ተሰቃየች። አባት እርኩስ ልጅ ቅዱስ አሉ። ለዛ እኮ ነው የአባት ዳር ልጅ የሚባለው። ይገርማል። ምን ነው አለቃ? እነዚህ የማይረቡ አሾፉብኝ። ምን ተፈጠረ? እኔ ሚስኪን ነች ብዬ ሳዝንላት ቀለደችብኝ። ማናት እሷ? ስጦታ። ምን አድርጋ ነው? እኔ ሚስኪን ነች ብዬ ያዝንላት ነበር። እሷን ላለማስከፋት ብዙ ነገር ተጠንቅቄ ነበር። እሷ ግን ከዛ ከማይረባ ደደብ ጋር እየተነጋገረች ቀለደችብኝ። በጣም እስስቶች ናቸው። ተባብራ እያጠቃችኝ እኔ እንዴት አዝንላታለሁ? ይዘኑላት እንጂ አለቃ። እንዴ ለምን? እሾህም በሾህ ነው። እንዴት? እንዴት ማለት ጥሩ እንድትሸወድላት አይደል የምትፈልገው? አዎ። ስለዚህ ትሸወድላታለህ። ማለቴ እንደ ተሸወድክላት ታስመስላለህ። ትክክል። ከዛ በራሳቸው ሜዳ ራሳቸውን ጠልፈን እንጥላቸዋለን። ከዛስ? ከዛ እርምጃ እንወስድባቸዋለን። ጥሩ። እኔም እያዘንኩላት እቀጣታለሁ። ሁሉም የእጁን ያገኛል። አዲስ ነገር ተገኝቷል። ምን? የልጆቹ እናት በህይወት አለች። የት ናት? እዚሁ ከባድ ሰው ሆናለች። ማለት ባለስልጣን ነች። ለዛ ነው ተከባብረው ያሉት። እሱንም ማወቃችን አሪፍ ነው። ሌላ ደግሞ የሚያግዘን የህግ አካል አግኝተናል። ታማኝ ሰው ነው? አዎ። በምን ያግዘናል? በሚያስፈልገን ሁሉ። አንተ ካመንክበት እሺ ይሁን። በዘካርያስ ምክንያት ከባድ ጉዳት ደርሶበታል። ለዛ መበቀል ይፈልጋል። በደስታ እናስተናግደዋለን። ላሳውቀ ብዬ ነው። ጥሩ ነገሮች ወደ እኛ እየመጡ ነው። አሁን እንደዛ ነው የተሰማኛለሁ። ፈጣሪ ካለ ይህን ሰውዬ በቅርቡ እንገላገለዋለን። እንዳፍቅ ያርገው። ያረገዋል፣ አይቀርም። ዛሬ ማረፍ ፈልጋለሁ፣ ግን ሰውየው የሚያሳርፍ ሰው አይደለም። ምን ችግር አለው? ቤት ገብተን እንረፍ። ሀሳቡ አያሳርፈኝም። ግባና ስልክን አጥፍተተኛ። ስትነሳ በአዲስ ሞራል ይሆናል። እሱን ነው የምፈልገው።
እኔ ሚስቴ ጋር ሂጄ ልረፍ፣ አንተም ረፍ። ከዛ በኃይለኛው እናጠቀዋለን። ወይ እናጠፋዋለን ወይ እንጠፋለን። የታባቱ እንዲህ መወሰን ነው። ድብብቆች ስልችት ብሎኛል። እንረጋጋና የምናደርገውን እንወስናለን። ስለዚህ ወደ ቤት እንሂድ። አዎ መልካም ረፍት። ስንነሳ ለዘካርያስ ሞት ሳይሆን ቅሌት ይሻላል። ማለት ሞትማ ረፍት ነው፣ አቅሙን ዜሮ መክተት ነው እንጂ። ዙሪያው ሰው አለ እኮ ረሳው። እኛ ብቻ እሱን እንጣለው። ከዛስ? ከዛማ ሁሉም ይዘልበታል። እንዴት? የወደቀ ዛፍ ምሳር ይበዛበታል ይባላል። ያረጀ አንበሳ እናርገው ነው የምትለኝ? አዎ። ከዛ እነዛ ዝንቦች ይጫወቱበት፣ እኛም ተቀምጠን እንስቃለን። ተው፣ በወደቀ ሰው አይሳቅ። በልቻው አሁን ለድል በደንብ መዘጋጀት አለብን። በልቻዎች ይመች